በስተመጨረሻ እንግዲህ ዝናን ለሞገስና ለመድብል አሳልፋ ሰጥታለች ማለት ነው። ማህሌት ይህንን ያደረገችበት ምክንያት ምንድነው? እንግዲህ እነ መድብልና ሞገስ እንግዲህ በብር ተደራድረዋት ነው ማለት ነው። ዝናን አሳልፈሽ ከሰጠሽኝ እኛ ደግሞ ላንቺ ደጎስ ያለ ብር እንሰጥሻለን ሲሏት እንግዲህ አሁን ላይ ይህንን አማራጭ ተጠቅማለች ማለት ነው። ስለዚህ ማህሌት ደግሞ የብር ነገር ስለማይሆንላትና ብር አሁን ላይ ስለሚያስፈልጋት እንግዲህ ዝናን በማስከር አሁን ላይ ለነሞገስና ለመድብል ይዛለት ሄዳለች ማለት ነው። አሁን ላይ እንግዲህ ማህሌት ይህንን ድርድር ከመቅረቡ በፊት እንግዲህ የብሩኬን ቤቱን እንደምትፈልግ ነግራው ነበር ለመድብል። መድብል ግን ይሄ ነገር ስለማይስማማበትና እንዴት ቤቱን ታያለሽ ብሎ እንግዲህ ጓገጭ ሲልባት ነው አሁን ላይ ሞገስ ሐሳቧን እንድትቀይር በማድረግ እንግዲህ ብር እንደሚሰጣት ተነጋግረው እንግዲህ ከእስር ፈተዋት ዝናን አሁን ላይ ለነሞገስና ለነመድብል አሁን ላይ ሰጣቸዋለች። እንግዲህ አሁን ላይ ሞገስና መድብል አሁን ቀጣይ ስራቸው ምንድነው የሚሆነው? ዝናን አስረው እንግዲህ የብሩኬን ያለበትን ቦታ ወይም ደግሞ ብሩኬን እነ ካሌብ ሞሲሳና ዝና አንድ ላይ ስለሚሰሩ ብሩኬን የደበቁበትን ቦታ እንግዲህ ይናገራል ብዬ አስባለሁ። ስለዚህ አሁን ላይ ዝናን ምን ማድረግ ነው ያለባቸው? ሞገስና መድብል አንድ ላይ በመሆን እንግዲህ ዝናን እንግዲህ እያስፈራሩም ቢሆን ሊያውጣጡት ይችላሉ ብዬ አስባለሁ። አሁን ምርጫቸው እንግዲህ በእጃቸው ነው። ምክንያቱም ዝናን የሚፈልጉት ዝናን ደግሞ ይዘዋል። አሁን ደግሞ ዝናን ማወጣጣት የራሳቸው ተግባር ነው። ነገር ግን አሁን ላይ ማህሌት ዝናን ለእነሱ መስጠቷ ለማህሌት ያሰቡትን ነገር ይሰጧታል ወይስ አይሰጧትም የሚባለው እንግዲህ አይታወቅም። እንግዲህ ላሽ ሊሏትም ይችላሉ። ነገር ግን እንግዲህ ለማህሌት ያንን ነገር ስላሰቡ እንቢ የሚሏት አይመስለኝም። ያው ብሩን ለሷ የሚሰጧት ይመስለኛል። ነገር ግን ዝና ከተመለሰ ማህሌትን አይለቃትም። ምክንያቱም ማህሌት አሳልፋ ዝናን ለሞገስና ለመድብል ደፍራ ከሰጠች ማለት እንግዲህ በጣም ትልቅ መስዋዕትነት ነው የከፈለችው። ትልቅ እንግዲህ ከባድ ነገር ነው እያደረገች ያለችው። ዝና ማህሌት ይህን ነገር ማድረጓን ካወቀ ዞር ብሎ እንግዲህ እሷን መቼም ቢሆን የሚለቃት አይመስለኝም ብዬ ነው ማስበው። እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ መድብል ኤፍራታን ሳይወዳት አይቀርም። እንግዲህ መድብል ለሞገስ እንደተናገረ አንድ ሰው አፍቅር ያለው እያለ እየነገረው ነበር። ከማን ነው ያንን ነገር ደግሞ ሞገስ እያውጣጣው እያለ ከማን ነበረ? ከኤፍራታ። ሞገስ መድብል ከኤፍራታ ፍቅር ይዞኛል ብሏል ማለት። ምክንያቱም ኤፍራታን ሲያያት ለሱ ብላ የምታደርግለት ነገርና ሁሉም ነገር እሺ እያለች ለሱ አብረው ስለሆነች አሁን ላይ ከመቀራረብ የተነሳ መድብል ከኤፍራታ ፍቅር ይዞታል። እንግዲህ ሞገስ እየጠበቀው ወይ ከቅድስት ነው ብሎ ነበር ያሰበው። ነገር ግን ቅድስት አሁን ላይ የብሩኬ ሚስት እስከሆነች ድረስ የወንድሜ ሚስት መቼም ቢሆን ቀና ብዬ አላያትም፣ እኔ ከኤፍራታ ነው የፍቅር ያዘኝ ብሎ ለሞገስ ነግሮታል ማለት ነው። ኤፍራታ እንግዲህ መድብል እንዳፈቀራት ይህንን ነገር አታውቅም። ኤፍራታ እሷም እንግዲህ ለመድብል ያው ፍላጎት እንዳላትና እንደምትወደው ይታወቃል። ነገር ግን ያው ስላልነገረችው ነው። ያው መድብልም በራሱ በዚሁ ሚሽን ላይ ኤፍራታን ሲያወራት እንግዲህ አብረን እንገናኛለን እንዲሁም እሷን እያደናነቀ ስለነበር እንግዲህ በዛ ሁኔታ ውስጥ ነው እንግዲህ ከኤፍራታ ጋር ፍቅር ላይ እንደወደቀ የታየው ማለት ነው። ስለዚህ አሁን ላይ መድብል ከኤፍራታ ፍቅር ይዞታል። መናገር ብቻ ነው የቀረው። ነገር ግን አሁን ላይ ኤፍራታን እንግዲህ መድብል ከያዛት ለሱ ተጠቅመዋለች እንጂ አጎዳው እንደሚያፈቅራት ከነገራትና አብረው ከሆኑ የማህሌትንና የዝናን መጨረሻ እሷ ልትከታተልለት ትችላለች ብዬ ነው ማስበው። እናንተም በዚህ ጉዳይ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ማህሌት ኤፍራታ ጋር ስትሄድ ኤፍራታ መምጣቷ ራሱ አስደንግጧታል። ምክንያቱም አሁን ላይ ኤፍራታ ማህሌት ምን ሆነች በጣም ጠፋች እያለች እየተጨነቀች ስለነበር አሁን ላይ ማህሌት ስትመጣ በጣም ደንግጣለች ማለት ነው። ነገር ግን ኤፍራታ ማህሌትን ጠይቃታለች የት እንደነበረችና ምን ሆና እንደነበር
እና ሁሉንም ነገር ለማወጣጣት ብትሞክርም ነገር ግን ማህሌት አሁን ላይ የት እንዳለችም የት እንደነበረችም ለመናገር እንግዲህ ፈቃደኛ አይደለችም። ምክንያቱም መድብል እንዳላት ያንን ነገር ከተናገረች ሚሽኑ ሊበላሽ ስለሚችል አሁን ላይ እንግዲህ ለኤፍራታ ሳትነግራት ነው ሁሉንም ነገር ከዝና ጋር ልታደርግ ያሰበችው ማለት ነው። ወይም ደግሞ ዝናን አስክራ ለነ ሞገስና ለነ መድብል መስጠት እየፈለገችው። ኤፍራታ እንግዲህ በማህሌት በጣም እንደተጨነቀችና በእሷ መጥፋት ብዙ እንዳሳሰባት ብዙ እንደፈለገቻት ዞር ብላ ነግራት ነበር። ነገር ግን ማህሌት እንግዲህ በሰላም ሆኜ መመለስ ይራሱ ተአምር ነው በማለት እንግዲህ ኤፍራታን ነግራታለች። ነገር ግን ሚስጥሩን ወይም ደግሞ የት እንደነበረች ማህሌት ለኤፍራታ አልነገረቻትም። እንግዲህ ማህሌት ሞገስን ካገኘችው በኋላ ሞገስ አሁን ላይ እሷ መምጣቷ ወይም ደግሞ ማህሌት እሱ ጋር መምጣቷ ቢያስደስተውም ነገር ግን ማህሌት አሁን ላይ ጠፍታ ስለመጣች ምን ይዛ እንደመጣችና የት ጠፍታ ነበር ማወቅ የፈለገው። ነገር ግን አሁን ላይ ማህሌት ያንን ነገር አሁን ላይ ማውራት እንደማትፈልግና እንግዲህ እየጠጣች ስለሆነ በአሁን ሰዓት መጠጣት ዝም ብላ እንደምትፈልግ ነው ዝናን የጋበዘችው አንድ ላይ በመጠጥ ውስጥ የነበሩት ማለት ነው። ስለዚህ ዝና ከማህሌት የሚፈልገው ነገር አለ። ምክንያቱም የማህሌት መጥፋት ያሳሰበው ምክንያት ለምንድነው? ለማህሌት ዝና ብዙ ነገሮችን ብዙ ሚስጥሮችን ስለነገራት ማህሌት ደግሞ ለሌላ ሰው ካወራች በሚል ሰበብ እንግዲህ ያንን ነገር ነበር ከሷ ወይም ደግሞ ከማህሌት ዝና ለማጣራት የፈለገው። ነገር ግን ማህሌት አንዴ ከነመድብል ጋር ስራ ስለነበራትና ያንን ስራ እስከምትፈጽም ድረስ ወይም ደግሞ እሱን እስከምታሰክረው ድረስ ያንን ነገር መናገር አልቻለችም ማለት ነው። ስለዚህ ማህሌት አሁን ላይ እንግዲህ በህይወቷ ፈርዳ ነው ዝናን እንደዛ ለማድረግ ያሰበችው የነበረው ወይም ደግሞ ያደረገችው። ምክንያቱም ዝና ቢያቀባት ወይም ደግሞ ቢነቃባት ኖሮ ማህሌትን ምን እንደሚያደርጋት ይታወቃል። ዝና በጣም ከባድና ተፈሪ ስለሆነ ማህሌትም የዝናን አቅም ስለምታውቀው ያንን ነገር ካደረገችው ወይም ደግሞ ከነቃብኝ ብላ እንኳን አልፈራችም። አሁን ላይ ብር ስለሚያስፈልጋትና እንግዲህ እነመድብልም በጣም ብዙ ብር እንደሚሰጧት ስለተናገሩ እንደምንም ብላ ነው እንግዲህ ዝናን አስክራ ለነ መድብልና ለነ ሞገስ እየሰጠቻቸው። ሌላው ጉዳይ እንግዲህ ዝና አሁን ላይ በጣም አስክቶታል። ምክንያቱም የመድብል እንግዲህ ካሌብ ሞሲሳን ማወቁና እንደገና ደግሞ ብዙ ነገሮችን ማወቁ ዝና በጣም ሰክቷል። ለዛም ነበር ለካሌብ እንግዲህ ሞሲሳ ደውሎ የተናገረው። መድብል የሚባል ሰውዬ የተከታተለን ነው በጣም ከባድ ሰው እንደሆነና ያንን ታሪኮችን ደግሞ የሚያውቀው እንግዲህ የካሌብ ሞሲሳ ሰሪዎች ወይም ደግሞ የሱ ቅጥረኛ የነበሩ እዛ እስር ቤት ስለተገናኙና የካሌብን እውነቱን ሁሉንም ነገር የሚሰራውንም ተንኮል ስራ ወንጀል ሁሉንም ነገር ስለሚያውቅ ከነሱ ስለሰማ እንግዲህ አሁን ላይ መድብል እየተከታተለ ነው ብሎ እንግዲህ ፈርቶ ዝና ለካሌብ ደውሎለታል። ካሌብ ደግሞ አሁን ላይ እንግዲህ በጣም ከባድ ሰው እንደሆነ ይታወቃል። እነ ዝናንም በሱ ስር ያደረጋቸውና የሚያሰራቸውም እንደሆነ ይታወቃል። ስለዚህ ካሌብ በስራው የሚገባበት ሰው እንደማይፈልግና ማንንም በስራው እንዲገባበት ስለማይፈቅድ አሁን ላይ ዝናን አስጠንቅቆታል። መድብል ምንም አይነት ሰው ቢሆን ምንም አይነት ነገር ቢሆን በእኛ ስራ ውስጥ ከገባ ምንም ነገር እንደምናደርግ ንገረው አስጠንቅቀው ብሎ ለዝና መልእክት አስተላልፎለታል ማለት ነው። ስለዚህ ዝና አሁን ላይ ለመድብል ይህንን መልእክት በዛው መናገሩ አይቀርም ከተያዘ። ምክንያቱም አሁን ላይ ማህሌት ለነ ሞገስና መድብል ልትሰጠው እንግዲህ ከጫፍ ደርሳለች። አሁን ላይ እንግዲህ ሞገስና መድብል ከያዙት ደግሞ ስለ ካሌብ ሞሲሳ ዝና በስተመጨረሻ መናዘዙ አይቀርም። ስለዛ ደግሞ ከተናዘዘ ብሩኬ የት እንዳለ መታወቁ አይቀርም ብዬ ነው የማስበው። እስኪ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዝና መያዝ ሁላችንም በጉጉት የምንጠብቀው ነገር ነው። ምክንያቱም ዝና ካልተያዘ ብሩኬ የት እንደጠፋ ማንም ሊያውቅ ስለማይችልና ዝና የያዘው የደበቀው ሚስጥር ስላለ እንግዲህ ዝና መያዙ በጣም ደስ ብሎናል። እስቲ ሁላችሁም ዝና በመያዙ ደስ ያላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል የዛሬው አስተያየቴ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።